ክብር ለኢየሱስ ይሁን። የዳዊት መዝሙር ይላል ርዕሱ። የዳዊት መዝሙር ዛሬ የኛ መዝሙር ሊሆን እንደሚችል አስባለሁ። የዳዊት መዝሙር የዳዊት መዝሙር የዳዊት መዝሙር ብሎ ነው የሚጀምረው። በክፉዎች ላይ አትቅና፣ አመፃን በሚያደርጉ ላይም አትቅና። በክፉዎች ላይ አትቅና፣ አመፃንም በሚያደርጉስ ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመም ቅጠል ይረግፋሉና። እቺን ጥቂት አውርተን ወደ ሐሳባችን እንገባለን። በክፉዎች ላይ አትቅና። ክፉ ማለት ማን ነው? ክፉ ማለት ማን ነው? ክፋት ማለት ምንድን ነው? ክፋት ትዕቢት ይለያል፣ አመፅ ይለያል። ማመፅ ማለት በእግዚአብሔር ሐሳብ ላይ ጀርባ መስጠት፣ የእግዚአብሔርን ፕሮግራም መቃወም፣ የእግዚአብሔርን አጀንዳ መቃወም ማለት ነው። ስለዚህ በእነዚህ ሰዎች ላይ አትቅኑ አለ። ዳዊት ሁሉ ጊዜ መሰረት የሚያደርገው፣ ዳዊት ሁሉ ጊዜ መመሪያ የሚያደርገው፣ ዳዊት ሁሉ ጊዜ የሚያየው ከፊቱ ያለ አንድ ሰው አለ። እሱም ሳኦል ይባላል። ሳኦል እግዚአብሔር ለእስራኤል ሕዝብ የመረጠው በጣም ዘለግ ያለ ቁመተ ረዥም መልከ መልካም ጥሩ ሰው ነበር። ነገር ግን የራሱን ሹመት ለማራዘም ባሰበ ጊዜ ከእግዚአብሔር ፊት እንዴት ወድቆ የክርስትና ጉዞና እሱ እንዴት እንደተለያዩ፣ ክርስትና በሰው እውቀት እንደማይጀምር ሳይገባው ቀርቶ የከሰረበት እንደሆነ ብዙዎቻችሁ ትረዳላችሁ ብዬ አስባለሁ። ክርስትና ከኛ እውቀት አይጀምርም። ከእግዚአብሔር ጥሪ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ የሚጀምር ትልቅ ነገር ነው። ክብር ለኢየሱስ ይሁን። ያንን እያሰበ ይመስለኛል። በክፉዎች ላይ አትቅና፣ ክፉን ክፋቱ ይጥለዋል። አመፃም በሚያደርጉ ላይ አትቅና፣ እንደ ሳር ፈጥነው ይደርቃሉና እንደ ለመለመም ቅጠል ይረግፋሉና ይልና፣ እሺ ምን አይነት ኑሮ እንኑር? እንዴት እንኑር? ምን ይሻላል? ክርስትና አልቲሜት ጎሉ፣ ግቡ፣ መዳረሻው ወዴት ነው? የክርስትና መዳረሻ ንገረን ዳዊት ሲሉ ዳዊት እንዲህ ይላል፣ የክርስትና ጉዞ ከኛ እውቀት፣ ከኛ ጥበብ፣ ከኛ ስልጣን ሳይሆን በጸጋ በእግዚአብሔር ፈቃድ የሚጀምር ነው። በጸጋ በእግዚአብሔር ፈቃድ የሚቀጥል ነው። ክርስትና በእውቀት ብቻ ሳይሆን በጥበብ የሚመራ ነው ብሎ ይናገራል። ጥበብ ደግሞ የት ነው ያለው? የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን በመፍራት ውስጥ ነው ጥበብ ያለው። በየትኛውም እውቀት ውስጥ ጥበብ ላይኖር ይችላል። በጥበብ ውስጥ ግን እውቀት አለ። ለምን? እውቀት በልዩ ልዩ ትምህርት፣ በልዩ ልዩ ነገሮች ይገኛል። ጥበብ ግን በእግዚአብሔር የሚሰጥ ችሎታ ነው። መጽሐፍ እንደሚናገር አያችሁ። ጥበብ ግን ምንድን ነው? ስለዚህ 37 መዝሙር 37 በቅንፍ ስለዚህ ወዳጆች ሆይ በክፎች አትቅና ስል ክፎች ክፋታቸው ይጥላቸዋል። ክፋታቸው ገመዳቸው ነው። ብዙ ቦታ ነው ዳዊት እንዲህ የሚናገረው። እግዚአብሔር ብዙ ጊዜ ሳኦልን በእጁ በጦሩ ስር በምርኮ ሰጥቶታል። ነገር ግን እግዚአብሔር የቀባውን፣ እግዚአብሔር የመረጠውን እኔ አልነካውም ብሎ ሲያልፍ በሰው እውቀት፣ በሰው ችሎታ ፋራም፣ ማይም፣ የማይረባ ሊያስብል ይችላል። ነገር ግን በጣም ትልቅ፣ በጣም ግሩም፣ በጣም ድንቅ የሆነ ነገር ነው ያደረገው። ስለዚህ ዳዊት ምን ትላለህ ስል እንዲህ ይላል፣ በእግዚአብሔር ታመን፣ በሚጠፋው በሚያልቀው ነገር ሳይሆን በእግዚአብሔር ታመን። አያችሁ፣ ሰው ክርስትናን አንድ ብሎ የሚጀምረው በእግዚአብሔር ሲታመን ነው። ክርስትና በማንም ተደግፎ ክርስትና፣ ስለማንም ወግኖ ክርስትና፣ ስለማንም ኖሮ፣ ስለዚህ ዓለም ኖሮ፣ ስለ እውቀት ኖሮ፣ ስለ ትዳር ኖሮ፣ ስለ እያንዳንዱ ነገር ኖሮ የሚመስሉ ሁሉ ነገሮች የክርስትና አልቲሜቶች አይደሉም። ምናልባት መጋቢዎች ሊሆኑ ይችላሉ። የክርስትና ዋናው ግን ምንድነው? በእግዚአብሔር መታመን ነው።
እግዚአብሔርን መደገፍ ነው። ስለዚህ ወንድማችን ቅዱስ ጳውሎስ ብዙ መጽሐፍትን የጻፈው ክርስቲያናን አንድ ብሎ የጀመረው በደማስቆ በር ነው። ዕውቀትን የጀመረው ትምህርትን የጀመረው ግን ከዛ በፊት ነው። ስለ ሃይማኖት ብዙዎችን ያሳድድ ነበር። በደማስቆ በር ላይ ክርስቶስ ሲያገኘው መንገዱን ሲያስተካክልለት ክርስትና ቀጥ አለለት። ዛሬ በኢየሱስ ክርስቶስ በነገር ሁሉ ቀጥ ወዳለ መንገድ ላይ የምንወጣበት ይሆናል። ለዚህ ነው ዳዊት ሲናገር 40 ላይ ቆይቼ የእግዚአብሔርን ደጅ ጠናሁት፣ ፈለኩት፣ እርሱም ዘንበል አለልኝ። ቆይቼ ለካ የእግዚአብሔርን ደጅ መጥናት፣ የእግዚአብሔርን ደጅ መፈለግ ምናልባት እንደኛ ሰኞ ጠብቀን ማክሰኞ ሊመጣ ላይችል ይችላል። ነገር ግን ዘንበል ሲል ታሪክ ይቀየራል። ቆይቼ የእግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ከረግረግ ጭቃ ውስጥ ከጥፋትም ጉድጓድ አወጣኝ። አያችሁ፣ ሰው እግዚአብሔር ካልመራው እየገባ ይወጣል። ሰው እግዚአብሔር ከመራው ቀጥ ብሎ ይሄዳል። ሰው እግዚአብሔር ካልመራው እየዘጋ ይከፍታል። ሰው እግዚአብሔር ከመራው በትንሽ ከፍቶ ወደ ትልቅ ያድጋል። እግዚአብሔር ይመራል፣ ሰይጣን ግን ይነዳል። ስለዚህ በእግዚአብሔር ታመን። በእግዚአብሔር የታመነ ሰው ታዲያ ምንድን ነው የሚያደርገው ካላችሁ፣ አንደኛ ሰው በእግዚአብሔር ሲታመን መልካምን ያደርጋል። መልካምነት በሙሉ የእግዚአብሔር ስጦታ ስለሆነ ምናልባት መስጠት ወይም መስራት መልካምን ማድረግ የኛ ዕውቀት እንዳይመስላችሁ። እግዚአብሔር ረድቶን ነው። እግዚአብሔር አግዞን ነው። እግዚአብሔር ደግፎን ነው። እግዚአብሔር አቅማችን ሆኖ ነው። እግዚአብሔር ጉልበታችን ሆኖ ነው። አሜን ይባላል ወዳጆች። ምንም ስናደርግ ጉልበታችን ስንሰጥ፣ ገንዘባችን ስንሰጥ፣ አቅማችን ስንሰጥ፣ ተስፋ ሁሉ የምናደርገውን ነገር አሳልፈን ስንሰጥ እግዚአብሔር ረድቶን ነው። ብዙዎች እያላቸው የማያደርጉትን ጊዜ፣ ብዙዎች እያላቸው የማያደርጉትን ገንዘብ፣ ብዙዎች እያላቸው የማያደርጉትን ጸጋ እዚህ ስናፈስ ኢንቨስት ስናደርግ እግዚአብሔር ረድቶን ነው። ጊዜ ገንዘብ ነው። ጉልበት ገንዘብ ነው። ዕውቀት ገንዘብ ነው። ይህንን ሁሉ ነገር እዚህ ጋር ኢንቨስት ስታደርጉ ሞኞች ስለሆናችሁ ወይም ሞኝ ስለሆነ አይደለም። የጥበብ መጀመሪያ እግዚአብሔርን ስለታመንን ነው። የጥበብ መጀመሪያ እግዚአብሔር መፍራት ነው። ኢየሱስ ጌታ ነው። ስለዚህ ይህ እውነት ሲመጣ ቅዱስ ጳውሎስ በመንታ መንገድ መቆምን አልመረጠም። በመንታ መንገድ ለምን? ያለ አንዳች ማመንታት፣ ያለ አንዳች ምንም ዞር ውልፍት ሳይል በእግዚአብሔር ሐሳብ ውስጥ ገባ። በእግዚአብሔር ፈቃድ ውስጥ ገባ። በእግዚአብሔር ስኬት ውስጥ ገባ። በእግዚአብሔር ድል ውስጥ ገባ። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ዛሬ የትኛውም ስውር በሮች፣ ስውር ደጆች ነገራችን በረከታችንን ለመያዝ ነገራችን ዞር እጃችን አንቆ ያዘ፣ አስሮ ያዘ፣ ኪሳችን አንቆ ይዞ ለመጥፋት ሲፈልግ ሰይጣን እኮ ስስት ይጀምራል። ሰይጣን እኮ ማስናቅ ይጀምራል። ጥቅም ካገኘንበት ቦታ ዞር ማድረግ ይጀምራል። አስተውሉ። ዞር ብላችሁ እግዚአብሔር ከተባረክንበት ዞር ማድረግ ይጀምራል። ጥቅም ካገኘንበት፣ በረከት ካገኘንበት፣ ጤና ካገኘንበት፣ ደስታ ካገኘንበት እግዚአብሔር የከፈተልን ደጅ ወደ በረከት እንዳንገባ ዞር አድርጎ ሊጫወትብን ብዙ ነገር ሊያደርግ ይችላል። ነገር ግን ዛሬ እነቃለን። እግዚአብሔር ቀጥና ለጥ ወዳለ መንገዱ ያመጣናል። ለምን? ቅዱስ ጳውሎስ ተራ ሰው አይደለም ወዳጆች ሆይ፣ በጣም ትልቅ ሰው ነው። በጣም ትልቅ አዋቂ ሰው ነው። የተማረ ሰው ነው። ሁሉ ያለው ሰው ነው። ነገር ግን ስለ እግዚአብሔርን እያሳደደ ባለ ጊዜ እግዚአብሔር ሲያገኘው ትክክለኛ ስፍራ ነው ያገኘው። ውስጡ ያለውን እውነት አገኘ። ውስጥ ያለው እውነት የሚገኘው እውነተኛ መንፈስ ሲያገኘን ነው። የውስጣችን እውነት ብዙ ሰው ጸልዮልን እኮ እምቢ ብሎ አንዳንድ ሰዎች ሲጸልይለት ምን እንደሆነ ታውቃላችሁ? እውነትና ሰውየውን የሚያገናኝ የእውነት መንፈስ አለ። ክብር ለኢየሱስ ይሁን። እግዚአብሔር እንደኛ ደክሞት እንደኛ አይደለም። እያንዳንዱ የምናደርገውን ነገር የሚቆጥር ነው። እግዚአብሔር ስራን ያያል፣ ይመዝናል። የእግዚአብሔር ዓይኖች በምድር ሁሉ ላይ ናቸው። ጻድቃንን ይጎበኛል፣ ይመለከታል። ሲመለከታችሁ ምን እያደረጋችሁ እንደምትገኙ እንግዲህ እኔ ያልነግራችሁም እናንተ ናችሁ የምታውቁት። ሰይጣን አንድ ጊዜ ትዝላችሁ እንደሆነ ወንድማችንን ኢዮብን ከሰሰው። እግዚአብሔር ቀርቦ እግዚአብሔር ስለ ኢዮብ ሙሉ መረጃ አለው። ሙሉ መረጃ። ኢዮብ ቅን፣ እግዚአብሔር የሚፈራ ከክፋት የራቀ ጻድቅ ሰው መሆኑን ያውቃል።
ሰይጣን ግን ጽድቅ የለውም ብሎ ነው ያቀረበው። አያችሁ፣ እግዚአብሔር ቀድሞ ስለሚያውቅ ኢዮብ የማያውቀውን ስለ ኢዮብ እግዚአብሔር ያውቃል። አይክደኝም አለ። ኢዮብ ያውቃል አያውቅም? ሰይጣን ብችል ይሞክራል፣ ይሞግታል። ዛሬ ነግራችኋለሁ ወዳጆች ሆይ እግዚአብሔር ስለ እግዚአብሔር የምናደርጋትን እውነተኛ ትክክለኛ ንጹህ ነገር ከክፋት የራቀን ነገር የአንዲት የውሃ ብርጭቆ ጠብታ ያውቃል እግዚአብሔር። እያንዳንዷን ነገር አይደለም ሰዓታችንን አይደለም ፍቅራችንን አይደለም ልጅነታችንን ሰተን ለእግዚአብሔር ብለን የምናደርጋትን እያንዳንዷን ነገር በእውነት ይሁን እንጂ እግዚአብሔር በሚገኝበት ይሁን እንጂ። አያችሁ ቅዱስ ጳውሎስ ብዙ ቦታ ሲሮጥ እግሩ ሲገባ ሲወጣ እግዚአብሔር አልወረደም። ወደ እውነት ግን መንገድ በመጣ ጊዜ በምቹ ጊዜ አገኘው። ዛሬ ለእኔና ለእናንተ ለእኔና ለእኛ በእግዚአብሔር መንግስት ውስጥ ምቹ ጊዜና እኛ የምንገናኝበት ቀን ይሁንልን። ጊዜያችን ምቹ ይሁንልን። ከእግዚአብሔር ነገር የሚያጎሉን ማንኛውም ተጽዕኖ፣ ተግዳሮት፣ ማንኛውም ነገር ከርስታችን ከሀብታችን ለእግዚአብሔር ያልሆነ ነገር የተነቀለ ይሆን። መጽሐፍ ቅዱስ እንዲህ ይላል ሉቃስ ላይ እግዚአብሔር መልካሙን ዘር ዘርቶ እንደሄደ ይላል አይደለ? በመሸ ጊዜ ሰው ተኝቶ በጨለማ መጥቶ ያ ክፉ እንክርዳድ ዘራ አለ። ያ ክፉ አያችሁ፣ በረከት ከልካይ ፍሬ እንዳንሰጥ የሚያደርግ ምንድን ነው? ጠላት እንደዚህ ነው ሀሳቡ። እኛ መባረክ ስንጀምር አእምሯችን እንዲቀየር ሀሳባችን እንዲቀየር ያደርጋል። ለዚህ ነው በክፉዎች ነገር አትቅና፣ በክፉዎች አትቅና፣ አመፃም በሚያደርጉትም አትቅና። ክፉዎችም አመፃን የሚያደርጉትም መነሻ አላቸው፣ እንደ ሳር ቅጠል ናቸው፣ የለመለሙ ናቸው፣ መድረሻ አላቸው። ያለ ጊዜ ይረግፋሉ ይረግፋሉ። እንዴት? ይህ የእግዚአብሔር ቃል ነው። መነሻቸው ለምልሞ እንደሷ ቢሆን ወይኔ አለፈኝ፣ ወይኔ ሄደች ሄደ ከእንግዲህ በኋላ ማለት ነው። መድረሻቸውስ እንኳንም እንደሱ አልሆንኩም፣ እንኳንም እንደሱ አልሆንኩም፣ ያለ ዕድሜዋ ያለ ጊዜዋ እንደ ቅጠል እከሌ ረገፈች፣ እከሌ ረገፈ የሚያስብል ነው። ስለዚህ ወዳጆች ሆይ በእግዚአብሔር ታመን፣ መልካምንም አድርግ። አያችሁ፣ በእግዚአብሔር የታመነ ሰው ዘሩ መልካም ስለሆነ ውስጡ የተዘራው ሰው ክፉ ማድረግን አይሰጥም። ልጆቹ እናንተ ከእግዚአብሔር ስለሆናችሁ ክፉ ማድረግ አትችሉ ይላል። ከእግዚአብሔር ስለሆናችሁ። ከእግዚአብሔር ያልሆነ ሰው ወይም መንፈስ ቅዱስ ያልገባው ሰው ከእግዚአብሔር ያልሆነ ሰው ምን ያደርጋል? መልካም ማድረግን አይችልም። መልካም ማድረግን አይችልም። ከእግዚአብሔር የሆነ ሰው ያለ አንዳች ማመንታት ምን ማድረግ እንዳለበት እግዚአብሔር ሲጠይቀው የፈለግከውን አድርግ ብሎ ልቡን፣ አይምሮውን፣ ገንዘቡን፣ ሀብቱን፣ ጤናውን ለዚህ እውነት አሳልፎ ይሰጣል። ክብር ለኢየሱስ ይሁን። ስሙ ይባረክ። ስሙ ይባረክ። ወዳጆች የአባቴ ብሩካን ስሙ ይባረክ። ዛሬ ምናልባት እኔና እናንተ ምንም ሳይመስለን ጊዜያችንን ዌስት የምናደርግ ሊመስለን ይችላል። ዌስት አይደለም፣ ኢንቨስት እያደረግን ነው። በእግዚአብሔር ደጅ፣ በእግዚአብሔር ቤት፣ በእግዚአብሔር ቃል ላይ ኢንቨስት እያደረግን ነው። ምንም ዌስት አናደርግም። ኢንቨስት እያደረኩ ነው። እኔ በዚህ ጉባኤ መካከል ኢንቨስት እያደረኩ ነው። የእናንተን በረከት፣ የዘራችሁትን ዘር በረከት፣ የለፋችሁትን ልፋት፣ በነገር ያደረጋችሁትን እግዚአብሔር ቆጥሮ ለእናንተ ሲሰጥ፣ ለእኔ ደግሞ በእናንተ ላይ የለፋሁትን እግዚአብሔር ቆጥሮ ይሰጣል። እኛ ኢንቨስት እያደረግን ነው እንጂ ዌስት እያደረግን አይደለም። በደም ስሙ ወዳጆች፣ በእግዚአብሔር ፈቃድ ላይ አንድን ነገር ለመክሰር አታስቡ። እግዚአብሔር ያላችሁን አድርጉ። ስለዚህ በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህ ተሰማራ። ምን ማለት ነው? የተባልከውን የእግዚአብሔርን ቃል በማመን የተባልከውን የእግዚአብሔርን ቃል የተባልሽውን የእግዚአብሔርን ቃል በማመን የእግዚአብሔር ቃል ሲመጣ ሲነገር ባዶ ነው። ከጥቂት ጊዜ በኋላ ግን በወንዝ ዳር እንደተተከለች ፍሬዋን በየጊዜ እንደሚሰጥ
እንደ መልካም እርሻ 100 እጥፍ እንደሚያፈራ ያዕቆብ ለልጁ እንዳለ የልጄ ሽታ እንደ መልካም እርሻ ሽታ ነው እንዳለ የተንዠረገገ ክረምት በጋ ፀሐይና ዝናብ የማይፈራረቅበት ሞገስና ቅባት ይፈስብሃል። ሞገስና ድል ይፈስብሻል። ተአምራት ይሆናል። ድንቅ ይሆናል። ብዙ ሰዎች እግዚአብሔርን ጠብቄ ይላል። እግዚአብሔር የሚጠብቅ እንጂ እግዚአብሔር የሚጠብቅ ሰው አለ እንዴ? እግዚአብሔር የሚጠብቀንና ቀናችንን እግዚአብሔር እያስተካከለልን ያለን ሰዎች ነን ያለነው። እግዚአብሔርን ጠብቄ ማን ነው እግዚአብሔር የሚጠብቀው? እግዚአብሔር ባይሆን አንቺን እየጠበቀ ነው። ባይሆን አንተን እየጠበቀ ነው። ባይሆን እኔን እየጠበቀ ነው። ሰው እንደ ቅጠል ሲረግፍ እንደ ብረት እንደ ቡላድ ድንጋይ እንደ ናስ ያጠነከረን እግዚአብሔር ነው። ያቆመን እግዚአብሔር ነው። መጥፋታችንን የሚፈልጉ መሞታችንን የሚፈልጉ ከመችመች ይህን ልስማ፣ ከመችመች ወደቀች፣ ከመችመች ከሰረ፣ ከመችመች አገር ቀየረ፣ ከመችመች ድሃ ሆነ፣ ከመችመች ታመመ፣ ከመችመች ባዶ ተፋታ ብሎ የሚጠብቁ የሰይጣን ወኪሎች ብዙዎች ናቸው። ይሁን ግን እግዚአብሔር ከፀጉራችን አንዳች ሳትነቀል ይሄው እየመራን፣ ይሄው እየረዳን፣ ይሄው እያገዘን፣ ይሄው አቅም እየሆነን፣ ይሄው ጉልበት እየሆነን፣ ሃሌሉያ ዛሬን አድርሶናል። ተወደዳችሁ የአባቴ ብሩካን፣ የተመሰገነው እግዚአብሔር ቃል እንዲህ ይላችኋል። ታምነህ ተሰማራ። ምን ብለህ? አምነህ እግዚአብሔር ይችላል፣ እግዚአብሔር ያውቃል፣ እግዚአብሔር ይረዳል፣ እግዚአብሔር ያግዛል ብለህ ታምነህ ተሰማራ። አትጠራጠር። እግዚአብሔርን ያመነ ሰው በምንም አይጠራጠርም። ለምን? የተባለው እግዚአብሔር ቃል በማመን በንጹህ ውሳኔ ወስነ ተቀበል። ከማንም ጋር ለዲስከሽን ፓናል አትቀበል። የምታረገውን ነገር ሰው መክሮሽ አይደለም። የምታረገውን ነገር ሰው መክሮ አይደለም። ለምን? መንፈስ ቅዱስ ሊመክረን፣ ሊመራን፣ ሊራራልን፣ በጥበቡ ሊያስኬደን ከኛ ጋር አለ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። ታምነህ ተሰማራ። ለምን? በእግዚአብሔር ደስ ይበል። በምን ቃል ልግለጥ ይህን ቃል? በእግዚአብሔር ደስ ይበል። በምንድነው ደስታችን? አዎ ብዙ ምድራዊ ደስታዎች አሉ። እሁድ ሙሉ ቀን ተደስተን ላባችን ጠብ አድርገን፣ ሰኞ ግን የበረዶ ያክል የሚከብዱ። በእግዚአብሔር የተደሰተ ሰው እንደ ዮሐንስ በፍጥሞ ደሴት በበረዶ ላይ ታስሮ የሚሰማው ሰማያዊ ስለሆነ ሙቀት ነው የሚሰማው። እኛ የበለጠ እንድሞቀን የበለጠ እንድንከብር አልታሰረም። ክብር ለኢየሱስ ነው። ቅዱስ ጳውሎስ ምን አለ? ሁልጊዜ በጌታ ደስ ይበላችሁ፣ ደግሜም እላለው ደስ ይበላችሁ። አይገርምም? የት ሆኖ? እስር ቤት። ለማን? ቸርች ላሉ ሰዎች። ለማን? ለሚዘምሩ። ለማን? ለክርስቲያኑ። ለማን? ለሃይማኖተኛው። ለማን? እግሩ ተፈቶ መንፈሱ ለታሰረ፣ ለተጨነቀ፣ ተስፋ ላጣ፣ አቅም ላጣ፣ ጉልበት ላጣ። ሃሌሉያ! ደስ ይበላችሁ። ደግሜ እምላለሁ ገርነታችሁ በሰው ሁሉ ፊት ይታወቅ፣ በአንዳች አትጨነቁ። የሚያስጨንቅ ነገር የለም አለ። የሚያሳርፍ ጌታ ግን ይበልጣል። ተጨንቃችሁ ስታርፉ፣ ተርባችሁ ስትበሉ፣ ተጠምታችሁ ስትጠጡ፣ ታረዛችሁ ስትለብሱ ምን ያህል ደስታ፣ ምን ያህል ስሜት ይሰማችኋል? እንደ ነፃ ቀን ይሆናል ወይ? ተቸግራችሁ ስታገኙ እንደዛ ነው ወይ? አታችሁ ስታገኙ እንደዛ ነው ወይ? አይደለም። አያችሁ፣ የተለየ ስሜት አለ፣ የተለየ ነገር። እኔ አንዳንድ ቀን የተለየ መጸለይላቸው ሰዎች አሉ። የሆነ በቤት ክራይ ጡዝ ብዬ ጌታ ሆይ በቃኝ ብዬ ድንገት የሆነ ነገር ሲያደርጉ ከላይ ላይ ቀንበር ስለሚሰበር ድንገት እከሌን እግዚአብሔር ይባርካት፣ እከሌን እግዚአብሔር ይባርከው፣ ለእከሌ እግዚአብሔር ይድረስለት፣ የኔ ሸክም እንደወሰደ ሲል የሆነ ደስ የሚል ስሜት ይሰማኛል። እናንተም እንዲህ አይነት ነገር እንደሚገጥማችሁ እርግጠኛ ነኝ። ክብር ለኢየሱስ ይሁን። ሃሌሉያ! በእግዚአብሔር ደስ በለኝ። ለምን? መልካሙን አድርግ፣ በምድር ተቀመጥ፣ ታምነህ ተሰማራ። ምን ይዤ? እግዚአብሔርን ይዘህ፣ እግዚአብሔርን አምነህ። ይችላል እግዚአብሔር፣ ያደርጋል እግዚአብሔር።
ይፈታል እግዚአብሔር። ለመንገዱ እኮ ፍለጋ የለውም። በዚያ ትመጣለህ በዚያ አትመጣም አይባልም። ሁሉ መንገዱ ነው። ሁሉ ስፍራው ነው። ሁሉ የሱ ነው። ክብር ለኢየሱስ ይሁን። ሁሉ መንገዱ ነው። ወዳጆቹ በእግዚአብሔር ደስ ይበለኝ። ምን ይዤ? ራሱን እግዚአብሔርን ይዘህ አይደለም። እግዚአብሔርን ይዘህ ምንም ኖሮ እኮ እግዚአብሔር ደስታን ካልሰጠ ዋጋ የለውም። አሁን እኮ እግዚአብሔርን መያዝ ማለት ዋናውን መያዝ ማለት ነው። ዋናውን ከያዝ ዋናው ነገር ዋናውን መያዝ ነው። ዋናውን ከያዝ ዋናው ነገር ዋናውን መያዝ ነው። እህቴ ወንድሜ፣ ክብር ለኢየሱስ ይሁን። ለምንድን ነው በእግዚአብሔር ደስ የሚል? ሁለተኛ የልብህን መሻት ይሰጣል። የልብህን መሻት። የልብ መሻት በምኞት በህልም አይመጣም። እግዚአብሔርን በመፍራት በእግዚአብሔር በመደሰት ራእይ ሆኖ እግዚአብሔር በውስጥሽ ያፈልቃል፣ በውስጥ ያፈልቃል። የልብ መሻት። የልብ መሻት እግዚአብሔር የልብን መሻት ይሰጣል። ሃሌሉያ! የልብን መሻት እግዚአብሔር ይሰጣል። ክብር ለመንፈስ ቅዱስ ይሁን። ታምኖ ለተሰማራ ሰው፣ በእግዚአብሔር ደስ ላለ ሰው፣ ደስ ለተሰኘ ሰው የልብን መሻት እግዚአብሔር ይሰጣል። ልቡ የተደሰተውን ሰው የሚፈልጉ ብዙ ጠላቶች አሉ። እንዲህ ይሆናል። መንገድህንም ለእግዚአብሔር አደራ ስጥ። ታማኝ ለሆነው አደራ ለማይበላው፣ ታሪክ ለሚቀይረው፣ ቀንበር ለሚሰብረው፣ ጨለማ ለሚገፈው፣ ብርሃን ለሚያደርገው ለእግዚአብሔር አደራ ስጥ። እህቶቼ ሆይ ዛሬ ምናልባት ብዙ ሰዎች አንድ ሁለት ሰዎች ግራጁዌሽን ስላለን አይመቸንም ያሉ ሰዎች አሉ። ሌሎች ደግሞ አርፍዶ ይሆናል። ለዛ ነው ቶሎ ቶሎ እያልኩ ያለሁት። መግባት ያለበት ይግባ፣ መንገር ያለባችሁ ንገሩ። እናንተም እንግዲህ ወንጌልን በመጨረሻ ዘመን አልሰበካችሁም፣ ብዙ ሰዎችን አልጠራችሁም፣ አላስገባችሁም። እንግዲህ አናቅም። ወንጌል ለጊዜው ሰው ጠርተን ማንጠራበት፣ ሰው የወደቀ ሰው ቀስቅሰን አስገብተን አክሊላችንም እናሳድግበት ነው። ይሄ ለአገር የሚሆን ቃል ነው። አሁን 9 እና 8 ሰው እየተካፈለን ያለ ነው። ለብዙ ሰዎች ማድረስ አለብን። ብዙዎች እውነተኛ ወንጌልን ባለመስማት በልዩ ልዩ ሸቀጣ ሸቀጥ ሰክረዋል። ወንጌል የለም ድሮ ቀረ ይላሉ። ወንጌልም ድሮ አይቀርም፣ እግዚአብሔርም የድሮ እግዚአብሔር የለም፣ ዘላለማዊ እግዚአብሔር ነው ያለው። ብልጥ ማን ነው ካለ እኔና አንቺ ነን። ብልጥ ማን ነው ከተባለን እኛ ነን። ለምን? የሰዓታችን በኩር ለእግዚአብሔር ሰጥተን አርፈን እየከሰርን ሳይሆን እያተረፍን ያለን። እርግጠኛ ሆኜ እነግራችኋለሁ፣ እኔ እያተረፍኩ፣ ስለእናንተም እርግጠኛ ሊሆን እያተረፋችሁ ነው። ሳምንቱን ሙሉ ሰርታችሁ ከምታገኙት ብርና ወርቅ ይልቅ ዛሬ የምታገኙት የእግዚአብሔር ነገር ይበልጣል። ይሄ ለሰማይ ቤት ማዘጋጃ ነው። ያኛው ግን ለምድር አፈር ማቆያ ነው። ምንም ነገር በሉት ኢንቨስት እያደረግን ነው። እየከሰርን ሳይሆን ኢንቨስት እያደረግን ነው። ክብር ለኢየሱስ ይሁን። መንገድህንም ለእግዚአብሔር አደራ ስጥ። ለምን? የልብን መሻት እንዲሰጥ፣ ወደ ፈለገው እንዲመራ ለእሱ አደራ ስጥ። በእርሱም ታመን፣ እርሱም ያደርግልሃል። ሻጎፋ ዲጋ ያደርግልሃል። ምንድነው እንዲያደርግልሽ የምትፈልገው? ይቴ ምንድነው እንዲያደርግልህ የምትፈልገው? ወንድሜ ምን እንዲሆንላችሁ ነው? ይሄ በቃላችሁ ተሳስታችሁ። እግዚአብሔር የማይነጥፍ ምንጭ አለው። እግዚአብሔር የማይዘጋ በር አለው። እግዚአብሔር የማይከስር ሀብት አለው። እግዚአብሔር ለልጆቹ ያዘጋጀ ክብር አለው። በእግዚአብሔር ላይ ያኮረፋችሁ፣ በእግዚአብሔር ላይ ተናደዳችሁ፣ ያልሰማችሁትን ውሳኔ ያላያችሁትን ነገር ሆናችሁ አትሞኙ። ያለ መንስኤው ውሳኔ የሚያሰጥ ሰይጣን ነው።
እግዚአብሔር ለማክበር ለማንገስ ለንግስና ጠራን እንጂ ለውርደትና ለውድቀት ፈጽሞ የጠራው እዚህ መካከል የለም። እያንዳንዱ ጊዜውን የሚጠብቅ ነው። ዮሴፍ ተጠርቷል። ተጠርቶ ግን ክብር አይቷል። ትክክል ነው ያየው። በጣም ትክክል ነው ያየው። ወዳጆች በጣም ትክክል ነው ዮሴፍ ያየው። ታውቃላችሁ ዮሴፍ ያየው በጣም ትክክል ነው። ነገር ግን መንገዱ አሰለቸው። ነገር ግን እንቆቅልሽ በዛበት፣ ዘመኑ ረዘመበት። ከሊጡ ወደ ማጡ እየገባ ሄደ። እግዚአብሔር ጋር ግን አጀንዳ አልተቀየረም። እነግራችኋለሁ፣ አንዳንዶቻችሁ በድንገት ተጠርታችሁ ተፈልጋችሁ ምን አለ ያን ቀን በሰማሁት እንዳትሉ ቀድሜ ልንገራችሁ። ምን አለ እንደው ያን ቀን ክፉ ባልሆንኩ። ለዚሁ ነበር እንደ የተጨነቅኩት፣ ለዚሁ ነበር እንደ የተቸገርኩት፣ ለዚሁ ነበር እንደ ያዘንኩት፣ ለዚሁ ነበር እንደ የቆዘምኩት። ወይኔ እንዳትሉ ልቅደምና ልንገራችሁ። እግዚአብሔር በሕይወት ዘመንሽ ያለው ነገር አይቀርም። እግዚአብሔር በሕይወት ዘመንህ ያለው ነገር አይቀርም። አዎ በአንተ ዘንድ ዓመት አለ፣ በእግዚአብሔር ዘንድ ዓመት የለውም። 1000 ዘመን እንደ አንዲት ቀን ናት፣ አንዲትም ቀን እንደ 1000 ዘመን ናት። በጣም ወዳጆች ስሙ። የእግዚአብሔር በረከት በጻድቅ ራስ ላይ ነው። ሊጎበኘን ይመጣል። የናዝሬቱ ኢየሱስ ሊጎበኘን ይመጣል። ሊረዳን ይመጣል። ሊያግዘን ይመጣል። አይምሰላችሁ፣ ይመጣል። ስለዚህ እርሱም ያደርግልሃል። ምንድን ነው ያደርግልህ? ጽድቅህን እንደ ብርሃን፣ ፍርድን እንደ ቀትር ያመጣል። አንተ ረስተሃል፣ አብርሃም እንደ አልዓዛር ይመጣል ብለን ነበር፣ ይረዳል ብለን ነበር፣ ይወደናል ብለን ነበር። ምን አለ በህመሙ መጥቶ ባይፈውስ? ለክፉ ለቡዳም ለምቀኛ ምን አለ ቀብሩ ላይ እንኳን ቢገኝ አሉ። ኢየሱስ በቀብር ላይ በሚገኘው ተራ ታሪክ ሰውን አይዝም። ኢየሱስ ካለመብህ ክብር አይቶብሃል። ካለመብሽ ክብር አይቶብሻል። ከፊት ለፊትህ የተዘጋጀ ክብር አለ። ከፊት ለፊትሽ የተዘጋጀ ክብር አለ። አያችሁ፣ ክብር አለ። ላይገባን ይችላል። ምን አለ ሁለተኛ ቀን እንኳን ለቅሶ ቢደርስ? ምን አለ ሬሳውን ነክቶ እንኳን አልቅሶ ቢወጣ? እሱ ሬሳ ሊነካ ሳይሆን ሬሳ ሊያስነሳ የሚወጣ ጌታ ነው። ክብር ለኢየሱስ ነው። ሶስተኛ የጥሪው መልስ በስራና በተግባር በፍሬ ማየትና ማሳየት ነው። አያችሁ፣ የእግዚአብሔርን ጥሪ የተቀበለ ሰው፣ የእግዚአብሔርን ድምፅ የሰማ ሰው ምን ይሆናል? ያለ አንዳች ማመንታት ይወጣል። ሁለተኛ የተባለውን የእግዚአብሔርን ቃል በንጹህ ልብና በንጹህ መንፈስ በማመን ውሳኔ ተቀባይ ይሆናል። ሶስተኛ የጥሪው መልስ በውጤት በተግባር ሲያሳይ በስራ በድል ይተገብራል። ክብር ለኢየሱስ ይሁን። ወዳጆች፣ ኢየሱስ ጌታ ነው። ስለዚህ ምን ማለት አለብን? ጽድቅህ እንደ ብርሃን፣ ፍርድህ እንደ ቀትር ይመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድህም የቀናችለት ጥመትን በሚያደርግ ሰው አትቅና። መንገድም በቀናችለት ጊዜያዊ ነው፣ ግን ጥመት ነው። ጊዜ አገኘው፣ ሹመት አገኘው፣ ስልጣን አገኘው፣ ገንዘብ አገኘው፣ ሀብት አገኘው፣ ንብረት አገኘው፣ እንደፈለግ ሆናለሁ በሚል ሰው አትቅና። መጥፎ ነው።
አትቅና፣ ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና፣ ክፉ አድራጊዎች ይጠፋሉና። ለምን ይጠፋሉ? ከየት? ከምድር። ከሰማይ እኮ አይደለም፣ ምድር ላይ ይፈረድባቸዋል። ምድር ላይ ራሱ ከእግዚአብሔር ጋር የሚጣሉ ምን ይላሉ? ይደቃሉ። ክፉ አድራጊ ማለት ከእግዚአብሔር ጋር የሚጣላ ማለት ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የመጨረሻ ላንብብና ልጨርስ። እንዲህ ይላል፣ የተናገረውን ቃል መስማት የማይችሉ ለመስራት መነሳሳት የሌላቸው ውጤትን በፍሬት ማያሳዩ የችግሮች መንስኤ የውሳኔ መፍትሄ ማምጣት አይችሉም። ኢየሱስ ጌታ ነው። አይችሉም። ጌታ ይባረክ። እግዚአብሔርን ተስፋ አድርግ። አያችሁ፣ እግዚአብሔርን ተስፋ አድርግ። ሰውን አይደለም፣ ሁኔታን አይደለም። እግዚአብሔርን ተስፋ የሚያደርጉ ለዘላለም አያፍሩ። ለዘላለም አይደለም፣ ለአንድ ቀን አይደለም፣ ለአንድ ሳምንት አይደለም፣ ለአንድ ወር አይደለም፣ ለሆነ ነገር እግዚአብሔርን ተስፋ የሚያደርግ ነገር ሞት ላይ ይስቃል። ሞት ምንድን ነው ይላል፣ ይጨክናል፣ ይጀግናል። በጭባጫ ቦርባራ ልጅ የለው በእግዚአብሔር። እግዚአብሔርን ተስፋ ለዘላለም አሁንም ጥንትም አይፈርሙ። እግዚአብሔርን ተስፋ ግን እርሱ ምድርን ይወርሳሉ፣ እነርሱ ምድርን ይወርሳሉ። እኔ የተጠራሁት ምድርን ሊወርስ፣ አንቺ የተጠራሽው ምድርን ለመውረስ ነው። ዝም ብሎ ለተራ ነገር አይደለም። አይታችሁ እንደሆነ አንድ ነገር ልበላችሁና ልጨርስ። ክርስትና የማይደገም ውሳኔ፣ ምርጫ የሌለው እውነት ነው። መርጠናል፣ ትክክል ነን። ከእጁ ፈልቅቆ ከእጁ በጉልበት በልጦት የሚቀበለን ማንም የለም። የሚያስጨንቀን ሁሉ ጊዜያዊ ነው። የሚያስጨንቀን ሁሉ የሚያልፍ ነው። የሚያስጨንቀን ሁሉ ትላንት አልፏል። አናይ ብለን ነው፣ አንሰማ ብለን ነው። አልፏል። በሽታ ያልፋል፣ ችግር ያልፋል፣ መከራ ያልፋል፣ ድህነት ያልፋል። ማጣት በማግኘት ይተካል። በሽታ በጤንነት ይተካል። የማይተካ የማይለካ የማይደረስ እግዚአብሔር ብቻ ነው። ለአንዴና ለዘላለም ይዞናል፣ አይጥለንም። ለዚህ አንደኛ ነገሥት ምዕራፍ 2 ቁጥር 3 ላይ ያለውን አንድ ነገር ልንገራቸው። ሰሎሞንን ዳዊት ምን አለው? ልጄ ሰሎሞን አቤት ሰው ሁን። ሰውማ ሰው ነው እኮ ልጁ ሰው አይደል? ሰው እኮ ነው። ሰማያዊ ሰው ማለት የጥበብን መጀመሪያ ካወቀ በኋላ የእውቀትን መጨረሻ በምናቡ አስቦ በሚኖረው ዓለም የሚመጣ ዘላለም ማለም የሚችል ሰው ነው። ኑሮ የዚች ምድር ብቻ ያይደለ ሰው ነው። ስለዚህ ልጅ ሆይ ሰው ሁን ስለው ልጁ አልገባውም፣ ላይገባው ይችላል። ሰውማ ሰው ነው። ሰው ሁኑ። እንዲህ ስንል የምናደርጋቸው የሚመስላቸው ብዙ ነገሮች አሉ፣ ከኔ በላይ የምታውቁ ወዳጆች ሁሉ። ነገር ግን እግዚአብሔርን ተስፋ የሚያደርግ ሰው አያፍርም፣ አይፈራም፣ አያለቅስም፣ አይሸማቀቅም። ምን ይገጥመኛል አይልም። የመጣውን ወጀብ፣ የመጣውን ማዕበል፣ የመጣውን የትኛውንም ነገር በኢየሱስም ሰንጥቆ ያልፋል፣ ገልብጦ ያልፋል፣ ገለባብጦ ያልፋል። እኛ እኮ ከእግዚአብሔር ይልቅ የሚቀርቡ ብዙ ነገሮች ስላሉ ነው ብዙ ጣጣ ውስጥ ቻሌንጅ ውስጥ የምንገባው። በጣም ብዙ ነገሮች አሉ። በጣም ሃይ ኮፒ ሆኑ ተመሳሳይ። እንዲህ ስለው ልጁ በቃ አባቴ ጃይቶ ነው ይላል። አባቱ አልጃጀም። አባቱ በጣም ብልጥ ነው። የሰለሞን አባት ዳዊት በጣም ብልጥ ነው። አያችሁ፣ ሰው አልሆነም እኮ። ሰውዬው እኮ አጥፍቶ ጠፊ ሆነ። በዚሁ ምዕራፍ ላይ ሄዳችሁ 11 ላይ ብታነቡ እግዚአብሔር ከማይወዳቸው ካልከበራቸው ከእንትናውያን ፍቅር ተነደፈ፣ እግዚአብሔርን አስቆጥቶ ሞተ ይላል። ሰው የሆነ ሰው እግዚአብሔርን አክብሮ ነው የሚሞተው። ዳዊት አጥፍቶም በድሎም
የልቤን ሰው የእሴይን ልጅ አገኘሁት፣ ቅዱሱንም ቅባት በሱ ላይ አደረግኩ አይደለም መጽሐፍ። ኢየሱስ ጌታ ነው። ወዳጆች ሆይ፣ ተወደዳችሁ ሆይ፣ ተከበራችሁ ሆይ፣ አዎ በዚህ ምድር ላይ ልዩ ልዩ ተረቶች አሉ። ተረት ለመስማት የሰው ጆሮ በጣም ክፍት ነው። ተረት ለመስማት የሰው ልብ በጣም ክፍት ነው። ኢየሱስን ግን ሰው ለምዷል። ኢየሱስን ምድርም ሰማይም ሰይጣንም ሰው መልአክም ሊለምደው የማይችል ትልቅ እሳት ነው። ሰብከን አንለምደውም፣ ዘምረን አንለምደውም። እንኳን ቀን ሰተን 24ቱን ሰዓት 7ቱንም ቀን ሰምተን ማንደክም፣ ሰምተን ማንሰለቸው፣ ጠገብን ብለን የማናርፍበት እየሰማን የሚጣፍጥ እየሰማን የምናፍቀው ጌታ ነው። ለምን? የመኖራችን ትርጉም እሱ ነው። የመቆማችን ምስጢር እሱ ነው። ክብር ለኢየሱስ ነው። ቀኑን ሙሉ ስለሱ እያወራን ውለናል። አሁንም ስለሱ ደግመን እናወራለን። ክብር ለኢየሱስ ነው። ደግመን እናወራለን። ደግመን። ስለዚህ እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ማን ነው ተስፋ የምታደርገው? እግዚአብሔርን። ምድርን ትወርሻለሽ። ገንዘብን፣ ሰውን፣ እውቀትን ከሆነ እነሱ ራሳቸው እውቀቶች ናቸው። ገንዘብም የሚሆን የሰውን ኑሮ ትኖራል። እግዚአብሔርን ተስፋ የምታደርጉ ከሆነ የምናረግ ከሆነ ግን ከመልካም ነገር አንጎልም። ከመልካም ነገር አንጎልም። ከመልካም ነገር አንጎልም። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ስለሰማችሁኝ አመሰግናለሁ። የጌታ ሰላም ከሁላችን ጋር ይሁን።